አንድ ሰው በአንድ በኩል አስተዋይና ምክንያታዊ ሲሆን በሌላ በኩል ደግሞ ፍጹም ትርጉም የለሽና የማይረባ ነገር ለማድረግ የሚነሳሳ ይሆናል። ያ ማለት ምንም እንኳን የቻልከውን ያህል ብትታገለውም ከፈቃድህ ውጭ የሆነ ነገር ማድረግ እንደምትፈልግ ትገነዘባለህ ማለት ነው። የህይወትህን አካሄድ በተቻለ መጠን አውቀህ በማቀድ ዕጣ ፈንታህን መቆጣጠር እንደምትችል ማሰብ የምትፈልገው ስሜቶችህ ምን ያህል እንደሚገዙ ብዙም ሳትረዳ ነው። ስሜቶችህ ግን ኢጎህን ወደ ሚያረጋጉ ሐሳቦች መለስ እንድትልና እውነታውን ሳይሆን ማመን የምትፈልገውን ነገር የሚያረጋግጥ ማስረጃ እንድትፈልግ ያደርጉሃል። ባለህበት ስሜት ላይ ተመስርተህ ማየት የምትፈልገውን እንድታይ በማድረግም ከእውነታው ጋር ያለህን ግንኙነት እንዲቋረጥ ያደርጋሉ። ይህ ከእውነታው ጋር ያለው ግንኙነት መቋረጥ ደግሞ ህይወትህን የሚጎዱ የመጥፎ ውሳኔዎችና አሉታዊ ንድፎች ምንጭ ነው። ምክንያታዊነት የምንለውም እነዚህን ስሜታዊ ተጽዕኖዎች የመቋቋም ምላሽ ከመስጠት ይልቅ የማሰብ ከሚሰማህ ስሜት በተቃራኒ አእምሮህን በእውነት እየሆነ ላለው ነገር የመክፈት ችሎታ ነው። ይህ ምክንያታዊነት ግን በተፈጥሮ የሚመጣ ሳይሆን ልናዳብረው የሚገባ ኃይል ነው። ምክንያታዊነትን በማዳበር ውስጥ ደግሞ ትልቁ አቅማችንን እንገነዘባለን። በህይወታችን ውስጥ የሆነ ነገር በተሳሳተ ቁጥር በተፈጥሮ ማብራሪያ እንፈልጋለን። እቅዳችን ለምን እንደተሳሳተ ወይም በሐሳቦቻችን ላይ ድንገተኛ ተቃውሞ ያጋጠመን ለምን እንደሆነ ምክንያቶችን አለማግኘት እጅግ ይረብሸናል፣ ህመማችንን ያባብሰዋል። ከዚያ አእምሯችን ምክንያት ፍለጋ በተመሳሳይ የማብራሪያ አይነቶች ዙሪያ ይሽከረከራል። የሆነ ሰው ወይም ቡድን ስለማይወደኝ ስራዬን እያበላሸብኝ ይሆናል፣ የሰጡኝ ምክር መጥፎ ስለሆነ ይሆናል፣ ወይም የሆነ መረጃ ደብቀውኝ ይሆናል የሚሉ አይነት ምክንያቶች ትደረድራለህ። በመጨረሻም የባሰ ሁኔታ ሲመጣ መጥፎ ዕድል ስላለኝና አስከፊ ሁኔታዎች ስላጋጠሙኝ ነው የሚል መደምደሚያ ትፈጥራለህ። እነዚህ ማብራሪያዎች በአጠቃላይ አቅመቢስ መሆናችንን አጉልተው የሚያሳዩ ናቸው። ከዚህ የተለየ ምን ማድረግ እችል ነበር? ያ ሰው በእኔ ላይ የፈጸመው መጥፎ ድርጊት እንዴት አስቀድሜ ማየት እችል ነበር? የሚሉት ደግሞ በተወሰነ ደረጃ ግልጽ ያልሆኑ ናቸው። በተለምዶ የሌሎችን የተወሰኑ ተንኮል አዘል ድርጊቶች መጠርጠር ወይም መገመት ብቻ እንጂ መመልከት አንችልም። ስለዚህ እነዚህ ማብራሪያዎች የቁጣ፣ የብስጭት፣ የድብርት ስሜታችንን በማጠናከር ስለራሳችን መጥፎ ስሜት እንዲሰማን ከማድረግ የዘለለ ፋይዳ የላቸውም። አንድ የሆነ ነገር ሲያጋጥመን በጣም ጉልህ በሆነ መልኩ የኛ የመጀመሪያ ምላሽ ውጫዊ ምክንያቱን መፈለግ ነው። አሁን ለተፈጠረው ነገር ተጠያቂው እኛ ልንሆን እንችላለን። ነገር ግን በአብዛኛው ስህተቱን የሰሩት ሌሎች ሰዎችና ተቃዋሚዎች እንደሆኑ እንናገራለን። ይህ ምላሽ በሰው ዘር ውስጥ ስር የሰደደ ነው። በጥንት ጊዜ ስህተት ሲፈጠር ጥፋተኛ ተደርገው የሚቆጠሩት አማልክት ወይም እርኩሳን መናፍስት ሊሆኑ ይችላሉ። እኛ አሁን ያለነው ሰዎች ደግሞ ሌላ ስያሜዎችን እንሰጣቸዋለን። እውነታው ግን ከዚህ በጣም የተለየ ነው። በእርግጠኝነት በእኛ ላይ ተጽዕኖ የሚፈጥሩ ግለሰቦችና ትላልቅ ኃይሎች እንዲሁም በዓለም ላይ ልንቆጣጠራቸው የማንችላቸው ብዙ ነገሮች አሉ። ምክንያታዊ ለመሆን የመጀመሪያው እርምጃ መሰረታዊ ምክንያታዊነታችንን መረዳት ነው። ለኢጓችን የበለጠ አስደሳች እንድንሆን የሚያደርጉ ሁለት ነገሮች አሉ። ማንም ሰው ከመካከላችን ጠቢብ የምንለው እንኳን ስሜቶች በአእምሮ ላይ ከሚፈጥሩት መቋቋም የማይችል ተጽዕኖ ነፃ አይደለም። ምክንያታዊነት በመጠኑም ቢሆን ከተፈጥሯችን ጋር የተገመደ የአእምሯችን መዋቅር ተግባር ነው። ምክንያታዊነት ከኛ ቁጥጥር በላይ የሆነ ነገር ነው። ለምሳሌ በአንድ ሰው ላይ ስንናደድ እውነተኛው የንዴታችን ምንጭ ምቀኝነት ሊሆን ይችላል። ይህ ማለት ከዚያ ሰው ጋር በተያያዘ የበታችነት ስሜት ስለሚሰማን እሱ ወይም እሷ ያላቸውን ነገር እንፈልጋለን ማለት ነው። ነገር ግን ምቀኝነት የሚባለው ስሜት ምቾት የሚሰጥ ባለመሆኑ ብዙ ጊዜ ቁጣ ወይም ቂም እንደሆነ አድርገን እንተረጉመዋለን። ወይም የሆነ ቀን የብስጭትና ትዕግስት ማጣት ስሜት ተሰማን እንበል። ከዚያ ድንገት የሆነ ሰው በተሳሳተ ቅጽበት መንገዳችንን አቋርጦ ሲያልፍ ይህ ቁጣ ሰውየው መንገዳችንን ስላቋረጠን የተፈጠረ ስሜት አለመሆኑንና ከሰውየው ድርጊቶች ጋር ተመጣጣኝ አለመሆኑን እያወቅን ግን በቁጣ እንጮሃለን። ወይም በአንድ ሰው ላይ በእውነት ተናደናል እንበል።
ነገር ግን ንዴታችንን ባለፈው ዘመናችን የሆነ ሰው ምናልባትም ወላጅ በጥልቅ የጎዳን ከመሆኑና በውስጣችን ከተቀመጠ ንዴት የተነሳ ሊሆን ይችላል። ስለዚህ በዚህ ሰው ላይ የተናደድነው ያንን የጎዳንን ሰው ስለሚያስታውሰን ሊሆን ይችላል። በሌላ አነጋገር የስሜቶቻችንን ምንጭና እነዚያን ስሜቶች ስለሚያመነጩ ሁኔታዎች የንቃተ ህሊና መዳረሻ የለንም። ይህ ማለት አንድ ጊዜ ስሜቶቹ ከተሰሙን ማድረግ የምንችለው ስሜቶቹን ወደ ቋንቋ ለመተርጎም መሞከር ብቻ ነው። ነገር ግን የምንሰጠው ትርጉም ቀላልና ለኛ የሚስማማ ብቻ በመሆኑ ብዙውን ጊዜ እንሳሳታለን። ወይም ለምሳሌ ለምን ጭንቀት እንደሚሰማን ስለማናውቅ ግራ እንጋባለን። በተጨማሪ ይህ የማይታወቅ የስሜቶች ገጽታ ማለት ከነርሱ ለመማርም ሆነ አስገዳጅ ባህሪን ለማቆም ወይም ለመከላከል በጣም ከባድ ነው ማለት ነው። በወላጆቻቸው እንደተተው የሚሰማቸው ልጆች ምክንያቱን ሳያዩ በኋላኛው የህይወት ዘመናቸው ውስጥ የመተው ዘይቤን ይፈጥራሉ። ለምሳሌ በሆነ ነገር ወይም በሆነ ሰው ምክንያት ንዴት ተሰምቶን ሳለ ሌላኛው ሰው ግን ይህንን ማየት ስለማይችል ለሁኔታው የተሳሳተ ትርጉም በመስጠት በግል እንደተጠቃ በመገመት ምላሽ ይሰጣል። ስሜቶች የሚፈጠሩት ከእውቀት ወይም ኮግኒቲቭ በተለየ ምክንያት ነው። ለምሳሌ እንስሳት ለአጭር ጊዜ ፍርሃት ይሰማቸዋል፣ ከዛ ይጠፋል። እኛ ግን በፍርሃቶቻችን ላይ እናተኩራለን፣ እናጠናክራቸዋለን። የአደጋው ጊዜ አልፎም የማያቋርጥ ጭንቀት እስኪሰማን ድረስ እንዲቆዩ እናደርጋቸዋለን። ሶሻል ሚዲያዎችን እንደ ምሳሌ ብንወስድ እነዚህ ሶሻል ሚዲያዎች በተረጋጋ ሁኔታ አስተሳሰቦቻችንና አመለካከታችንን እንድንገልጽባቸው የተነደፉ ባለመሆናቸው ከነርሱ ጋር ያለን ቀጣይነት ያለው ግንኙነት ለአዳዲስ ስሜታዊ ተጽዕኖዎች የተጋለጠን አድርጎናል። የማህበራዊ ሚዲያዎች በማያቋርጥ ሁኔታ መገኘት ሳቢያ አእምሯችን ወደ ኋላ መለስ ለማለትና ለማሰብ ቦታ የለውም። የሰው ተፈጥሮ ባለመለወጡ ሁልጊዜ በስሜትና አላስፈላጊ በሆነ ድራማ እንደተከበብንን። ምክንያታዊና ኢምክንያታዊ የሚባሉ ቃላት ከሰው ስሜት ጋር የተያያዙ ናቸው። ለምሳሌ ሰዎች ሁልጊዜ ከነርሱ ጋር በሐሳብ የማይስማሙትን ሰዎች ኢምክንያታዊ እንደሆነው አድርገው ይፈርጃሉ። እኛ ግን የሚያስፈልገን በተሻለ መጠን በሁለቱ መካከል ያለውን ልዩነት በትክክል ለመዳኘት የሚያስችልና ሊተገበር የሚችል ቀላል ፍቺ ነው። ለዚህ ደግሞ እንደ ባሮሜትር ሆኖ የሚያገለግል ነገር አለ። ለምሳሌ አስተሳሰባችንን በመውረር ያለማቋረጥ የሚሰሙን ከዚያ ወደሚያስደስቱንና ራሳችንን ወደሚያረጋጋ ሐሳብ እንድንዞር የሚያደርጉ ስሜቶች ይኖራሉ። እነዚህ ስሜቶቻችንና ዝንባሌዎቻችን በምናስበው ነገር ውስጥ በሆነ መንገድ ተሳታፊ እንዳይሆኑ ማድረግ አይቻልም። ምክንያታዊ የሆኑ ሰዎች ይህንን ያውቃሉ። እናም በጥልቀት በመመልከትና በመሞከር በተወሰነ ደረጃ ስሜቶችን ከአስተሳሰባቸው በመቀነስ ተጽዕኖአቸውን ለመቀነስ ይችላሉ። ምክንያታዊ ሰዎች ግን እንዲህ አይነት ግንዛቤ ስለሌላቸው ጉዳቱና ውጤቱን በጥንቃቄ ሳያጤኑ ወደ ተግባር ይገባሉ። ለዚህም ሰዎች በሚወስዷቸው ውሳኔዎችና ድርጊቶች በሚመጡት ውጤቶች ላይ ያለውን ልዩነት ማየት እንችላለን። ምክንያታዊ የሆኑ ሰዎች በጊዜ ሂደት አንድን ፕሮጀክት መጨረስ፣ ግባቸውን ማሳካት፣ ከቡድን ጋር ውጤታማ በሆነ መንገድ መስራትና ዘላቂ የሆነ ነገር መፍጠር እንደሚችሉ ያሳያሉ። ምክንያታዊ ሰዎች ግን በህይወታቸው ውስጥ ተደጋጋሚ ስህተቶች፣ በሄዱበት ቦታ ሁሉ የሚከተሏቸው አላስፈላጊ ግጭቶች፣ ያልተረዷቸው ህልሞችና ፕሮጀክቶች፣ ቁጣዎችና ፈጽሞ ወደ ተጨባጭነት ሊቀየሩ የማይችሉ ፍላጎቶች አይነት አሉታዊ ንድፎች ያሳያሉ። እንደዚህ አይነት ሰዎች ስሜታዊና አንድን ሁኔታ ከመፍጠር ወይም ከመቆጣጠር ይልቅ ምላሽ የሚሰጡ ግን ያንን ማድረጋቸውን የማያውቁ ናቸው። ሁሉም ሰው ከአቅም በላይ በሆኑ ሁኔታዎች ምክንያታዊ ያልሆነ ውሳኔ ሊያደርግ ይችላል። በጣም ስሜታዊ የሆኑ ሰዎችም ታላቅ ሐሳብ ሲያስቡ ወይም በድፍረት በጊዜያዊነት ሊሳካላቸው ይችላል። ስለዚህ አንድ ሰው ምክንያታዊ ወይም ኢምክንያታዊ መሆኑን በጊዜ ሂደት መወሰን አስፈላጊ ነው። በተጨማሪም ምክንያታዊ ባልሆነ ሰው መካከል ያለው ልዩነት የረጅም ጊዜ ውጤቶችን በማስላትና በእውነት አስፈላጊ የሆነውን ለማየት በሚያስችል ሁኔታ ማየት መቻል። ለምሳሌ በፍቺ ሂደት ውስጥ ልጆችን የማሳደግ ጉዳይ በሚመለከት ምክንያታዊ የሆኑ ሰዎች ምሬታቸውንና ጭፍን ጥላቻቸውን ትተው ለልጁ የረጅም ጊዜ ጥቅም የሚያስገኘውን ነገር ያስባሉ። ምክንያታዊ ያልሆኑ ሰዎች ግን ከትዳር ጓደኞቻቸው ጋር በሚያደርጉት ሽኩቻ ስለሚጠመዱ ውሳኔዎቻቸውን የሚመራው ቅሬታና የበቀል ፍላጎት ይሆናል። ይህ ወደ ረጅም ጦርነት ያመራና ልጁን ይጎዳል።
ረዳት ወይም አጋር መቅጠርን በተመለከተ ምክንያታዊ የሆኑ ሰዎች እንደ መለኪያ የሚጠቀሙት ብቃትን ሲሆን ይህ ሰው ስራውን ሊሰራ ይችላል ወይ ብለው ይጠይቃሉ። ምክንያታዊ ያልሆነ ሰው ግን ምንም ሳያስተውል በቀላሉ ማራኪ ሆነው በሚታዩ ማለትም በራስ መተማመን የሌላቸው መሆናቸውን እንዴት መሸፈን እንዳለባቸው የሚያውቁ ሰዎችን ይቀጥራል። ይህ አካሄድም ምክንያታዊ የሆነ ሰው ሌሎችን ወደሚወቅስበት ወደ ስህተቶችና ውጤታማ ወደ አለመሆን የሚመራ መንገድ ነው። ወደ ሙያ ውሳኔዎች ስንመጣ ምክንያታዊ ሰዎች የረጅም ጊዜ ግባቸውን የሚያሟሉ ቦታዎችን ይፈልጋሉ። ምክንያታዊ ሰዎች ግን የሚወስኑት ወዲያው በሚያገኙት የገንዘብ መጠን፣ በሕይወታቸው ውስጥ ሊያገኙት እንደሚገባቸው በሚሰማቸው ነገር፣ ከስራው ምን ያህል እንደሚዘገዩ ወይም የያዙት ቦታ የሚያመጣላቸውን ትኩረት መሰረት በማድረግ ነው። ይህም ሙያውን የሚጎዳ አሰራር ነው። ምክንያታዊ ሰዎች የራሳቸውን ምክንያታዊነት የጎደለው ዝንባሌያቸውን ለማመን የተዘጋጁና ጠንቃቃ የመሆን አስፈላጊነት በቀላሉ ሊቀበሉ የሚችሉ ናቸው። ምክንያታዊ ያልሆኑ ሰዎች ደግሞ በሌላ በኩል የውሳኔዎቻቸውን ስሜታዊ መሰረት በተመለከተ ሲጠየቁ በጣም ስሜታዊ ይሆናሉ። ስህተታቸው በከፍተኛ ደረጃ ተከላካይ የሚያደርጋቸው ወደ ውስጥ ማየትና መማር የማይችሉ ናቸው። እዚህ ላይ ምክንያታዊነት ስሜትን የመጨቆኛ መንገድ አለመሆኑን መረዳት አስፈላጊ ነው። ለዚህም ስሜታችንን ሳንደብቅ ማሰብ መቻል፣ በዚህ መንገድ የሚሰማን ለምን እንደሆነ ማወቅና ግልጽ ግንዛቤ ማግኘት ይኖርብናል። በመጨረሻም ስሜታዊ ማንነትን ለመረዳት የሚረዱ ስልቶችን በመመልከት የዛሬውን የመጽሐፍ ቅምሻ እንቋጭ። አንደኛ፣ ራስን በሚገባ ማወቅ። ስሜታዊ ማንነት የሚዳብረው ባለማወቅ ነው። ስሜታዊነት እንዴት እንደሚሰራና አንተን እንዴት እንደሚቆጣጠር ባወቅ ቅጽበት አንተን የመቆጣጠር ሁኔታውን በመቀነስ ታዛዥ ይሆናል። ስለዚህ ወደ ምክንያታዊነት የምታደርገው የመጀመሪያው እርምጃ ሁልጊዜ ወደ ውስጥህ ነው። ያንን ስሜታዊ ማንነት በተግባር ላይ ለማዋል በጭንቀት ውስጥ እንዴት እንደምትሰራ ማሰላሰል ይኖርብሃል። በእንደዚህ አይነት ጊዜያት ውስጥ የሚመጡ የተለዩ ድክመቶች ምን ናቸው? ሌሎችን የማስደሰት ፍላጎት፣ በሰዎች ላይ ጉልበተኛ መሆን፣ ቁጥጥር ወይስ ጥልቅ አለመተማመን ደረጃዎች? በተለይ ውጤታማ ያልሆኑትን ውሳኔዎችን ተመልከት። ከስር የሚገፋቸውን እርግጠኛ ያለመሆን ንድፍ ማየት ትችላለህ። ጥንካሬዎችህን መርምር። ከሌሎች ሰዎች የተለየ የሚያደርግ ምንድን ነው? ይህ ከረጅም ጊዜ ፍላጎቶች ጋር በሚጣመሩና ከችሎታ ጋር የተጣጣሙ ግቦች ላይ ለመወሰን ይረዳሃል። ከሌሎች የሚለዩህን ነገሮች በማወቅና ለእነርሱ ዋጋ በመስጠት የተመሳሳይ ቡድን አባል ለሆኑ ሰዎች ቅድሚያ የመስጠት ዝንባሌና ተጽዕኖን መቋቋም ትችላለህ። ሁለተኛ፣ ስሜቶችህን ከመነሻቸው መርምር። ለምሳሌ ተናደሃል እንበል። ስሜቱ ከውስጥ እንዲረጋጋ አድርግ። ጉዳዩን እንደገና አስበው። ስሜቱ የተቀሰቀሰው ቀላል ወይም ብዙ አስፈላጊ ያልሆነ በሚመስል ነገር ነው? ይህ ከሆነ ከጀርባው የሆነ ነገር ወይም የሆነ ሰው ለመኖሩ እርግጠኛ ምልክት ነው። ምናልባት ምንጩ እንደ ምቀኝነት ያለ የበለጠ የማይመች ስሜት ከሆነ ግን በትኩረት ልታየው ያስፈልጋል። ሁኔታው የት እንደጀመረ ለማየት ከማንኛውም ቀስቃሽ ነጥቦች በታች መቆፈር አለብህ። ለነዚህ ዓላማዎች በተጨባጭ ራስን የምትገመገምበት ርህራሄ በሌለው ሁኔታ ሁሉንም ነገር የምትመዘግብበት ማስታወሻ መጠቀም ብልህነት ነው። እዚህ ላይ ትልቁ አደጋ ሳታውቅ ስለራስህ ከእውነታው የራቀ ምስል እንድትይዝ የሚያደርግህ የአንተ ኢጎ ነው። እነዚህ ለጊዜው ምቾት የሚሰጡ ሊሆኑ ይችላሉ። ሁሉ አድሮ ግን ትችትን ለመቃወም ወይም ለማስወገድ የምትጨነቅ፣ ለመማር ወይም ለመሻሻል የማትችል ያደርገዋል። ስለዚህ ስሜቶችህን ለመመርመር በመጠኑ በመገለልና በቀልድ ጭምር እርምጃዎችህን የምታስተውልበት ገለልተኛ አቋም ፈልግ። ብዙም ሳይቆይ ይህ ሁሉ ሁለተኛ ተፈጥሮ የሆነና ስሜታዊ ማንነትህ በአንዳንድ ሁኔታዎች በድንገት ጭንቅላቱ ወደ አንድ አቅጣጫ ዘንበል በሚያደርግበት ጊዜ ማየት ስለምትችል ወደ ኋላ ተመልሰ ያንን ገለልተኛ አቋም ማግኘት ትችላለህ። ዛሬ የመጽሐፍ ቅምሻችን ይመስል ነበር። ከዛሬ የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? ኮሜንት ላይ ጻፉልኝ። ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።